ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ የሄርሜላ የእርግዝና ውጤት ከወጣ በኋላ በጣም ብዙዎች እንግዲህ እንኳን ደስ ያለሽ መልእክትን እያስተላለፉላት ይገኛሉ። እንዲሁም እንግዲህ በትናንትናው ዕለት ባጋሯችሁ መረጃ መሰረት ሩታና በሩታ ዙሪያ የሚገኙ ሰዎች እንግዲህ ጥርጣሬ እንዳላቸውና የሄርሜላ ጉዳይ ወይም ደግሞ ሄርሜላ አረገዝኩ ብላ የመጣችበት ሁኔታዎች የውሸትና እንግዲህ የተፈጠሩ ድራማዎች ሊሆኑ ይችላሉ። ስለዚህ እንግዲህ ማረጋገጫ ያስፈልጋል እያሉ እየተናገሩ እንደነበረ ተስተውሏል። እንግዲህ ያንን መረጃ ባጋራችሁ መሰረት ነው እንግዲህ በትላንትናው ዕለት አቤል እና ሄርሜላ አንድ ላይ በመሆን እንግዲህ ከሄርሜላ አክስት ልጅ ጋር ምርመራ ውጤት ይፋ ያደረጉት። ውድ ቤተሰቦች እንግዲህ እዛው በቤታቸው ባደረጉት የምርመራ ውጤት መሰረት ብዙዎች እንግዲህ እንደዚህ አይነት መጠራጠር ስላላቸው ያንን ጉዳይ መናገር አለብን በሚል እንግዲህ ይፋ ለማድረግ መወሰናቸውን ተናግረው ነበረ። አብርሃምም በዚህ ዙሪያ እንግዲህ በጣም ጥርጣሬ እንዲያጭርበት ሩታ ደውላ ብዙ ጫናዎችን ታደርግበት እንደነበረና ከዛ በኋላ እንግዲህ ስልኩን እንዳላነሳ በዛውም እንደጠፋ ነግራችሁ ነበረ። እንግዲህ አሁን በአብርሃም እና በሩታ ዙሪያ ትላንትና ከተደረጉት ንግግሮች እና እንግዲህ አታካሪዎች በኋላ አዲስ የተሰማ መረጃ አለ። እሱም እንግዲህ አብርሃም ለሄርሜላ ሊነግራት ያሰበው ውሳኔውን ለማሳወቅ እንደወሰነ ሰምተናል። ውድ ቤተሰቦቼ እንዲሁም ሄርሜላና ሩታ እንግዲህ መገናኘታቸውንም ሰምተናል። በዚህ ዙሪያ በዝርዝር የምነግራችሁ አዳዲስ መረጃዎች አሉ። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ግለጹልን። ይህንን ቪዲዮ እስከ መጨረሻው ላይክ እያደረጋችሁ መከታተላችሁን እንዳትረሱ። እንግዲህ ውድ ቤተሰቦቼ በትላንትናው ዕለት አብርሃም እና ሩታ ተገናኝተው እንግዲህ ከባድ ጭቅጭቆችና ንትርኮችን በአካል ተደርጓል። አብርሃም በሄርሜላ ይፋ ያደረገችውን አርግዣለሁ የሚል የምስራቾችን ከተናገረች በኋላ በጣም ጭንቀት ውስጥ እንደነበረና መረጋጋት እንደሚፈልግ እንግዲህ ተናግሮ ሄርሜላም ስልክ እንደማያነሳላት እንግዲህ ሄርሜላም በሱ መጥፋትና መሰወር ምክንያት በጣም ተጨናንቃ እንደነበረ እሷም በቪዲዮ ላይ ለመግለጽ ሞክራ ነበረ። እኛም እንግዲህ ሩታ ደውላ እንዳናገረችው ማጋርተናችሁ ነበረ። እንግዲህ በአካል ደግሞ በድጋሚ ተገናኝቶ በጣም ብዙ ጭቅጭቆችን ሲያደርጉ ቆይተዋል። ኤፍሬምም እንግዲህ ከዚህ በፊት በስልክ ሊያንጸባርቁት የፈለጉትን ነገር በአካልም ድጋሚ ለማንጸባረቅ በትላንትናው ዕለት ሞክሮ ነበረ። ይህም ምንድን ነው እንግዲህ ሄርሜላ ውሸቷን እንደሆነና እንግዲህ ድራማ እየሰራች እንደሆነ በድጋሚ ለአብርሃም ለመንገር በተደጋጋሚ ሲሞክር ተስተውሏል። ነገር ግን አብርሃም ይህንን ጉዳይ ከነሩታ መቀበል አልፈለገም። ዋናነት እንግዲህ ይቅርታ መልእክቱን ለማስተላለፍ እና ከዚህ በፊት ኤፍሬምንም ሆነ ሩታን በእስር ቤት ጉዳይ እንግዲህ በማንገላታቱ ምክንያት በዛ ምክንያት ብቻ ይቅርታ ጠይቋት ሊሄድ ችሏል። ውድ ቤተሰቦቼ ይህንን ተከትሎ ነው እንግዲህ ሩታ በጣም በመናደዷ ምክንያት ሄርሜላ ጋር ደውላ ሄርሜላን ልታገኛት እንደወሰነች እና ከሄርሜላ ጋርም እንግዲህ ብዙ ንግግሮችን እንዳደረጉ ሰምተናል። ውድ ቤተሰቦቼ በሩታ ዙሪያ የሚገኙ አብዛኞቹ ሰዎች እንግዲህ የሄርሜላ እርጉዝ ነኝ ብሎ መምጣት ጉዳይ በጣም እያሳመናቸው አይደለም። በተለይም እንግዲህ በትላንትናው ዕለት አቤልና ሄርሜላ እንዲሁም ያክስቷ ልጅ ሆኖ የለቀቁት ቪዲዮን ተከትሎም ማረጋገጫ ሊሆን ይችላል ብለው እያመኑ አይደለም። ምክንያቱም ከዚህ በፊት እንግዲህ ሩታን ብትሆን የሆስፒታል ማስረጃ ሳይቀር አምጥታ እርጉዝ ነኝ ብላ አብርሃምን ለማሳመን እና አብርሃም ወደ እሷ እንዲሄድ ያደረገችባቸው ምክንያት የመጣበት ሁኔታዎች ሁሉ የሚታወሱ ነገሮች ናቸው። ከነዚህ አንጻር እንግዲህ ሄርሜላም ያደረገችውን ነገር በዛው በቤታቸው ያደረጉት ምንም ተራ ምርመራ እንደመሆኑ መጠን ምንም ሊያሳምን የሚችል ነገር የለውም። ሁሉም ሀሳባቸውን ሲያነሱ ተስተውለዋል። ይሄ ጉዳይ የሩታም ጉዳይ እንግዲህ ተድበስብሶ የልጁ ሁኔታ ዝም ተብሎ አሁንም እንግዲህ በእንጥልጥል ላይ የቀረ ጉዳይ ሆኗል። አሁን ደግሞ ዳግም እንደ አዲስ ደግሞ የሄርሜላ አርግዣለሁ የሚል ጥያቄ ሲመጣ አብርሃም በጣም ግራ መጋባት ውስጥ መግባቱ ሁላችንም ለማየት ችለናል። ውድ ቤተሰቦች ይህንን ተከትሎ ነው እንግዲህ ሩታ ለሄርሜላ ደውላላት ከባድ ማስጠንቀቂያዎችን ሳይቀር እንደሰጠቻት ሰምተናል። በአካልም ተገናኝቶ መነጋገር እንዳለባቸው እየተነጋገሩ ያወሩበት ሁኔታዎች አሉ። በሩታ ዙሪያ የነበሩ ሰዎች እንዳጋሩን ከሆነ ሩታ ከአብርሃም ቪዲዮ በኋላ ወይም ደግሞ ከአብርሃም ጋር ተነጋግረው ከተለያዩ በኋላ የአብርሃምን ምላሽ እና አብርሃም እነሱ የነገሩትን ነገር ወይም ደግሞ ሄርሜላ ድራማ እየሰራች ነው የሚሉትን ነገሮች ባለመስማቱ ምክንያት ሩታ በጣም ተበሳጭታ ወደ ቤት እንደገባች ተናግረዋል። ውድ ቤተሰቦቼ ይህንን ተከትሎ እንግዲህ በቀጥታ ቤት እንደገባች ነበረ ለሄርሜላ የደወለችላት። ሄርሜላን ደውላ እንግዲህ እንዳናገረቻት ከሆነ በዚህ ደረጃ አብርሃምን ከዚህ በፊት በጣም ብዙ ነገሮችን አድርገሽ ቀምተሽኛል፣ ይሄንን ነገር ሁሉ አድርገሻል። ዛሬ ደግሞ ሰርግ እንዲደግስና ቶሎ አጣድፎ እንግዲህ ወደ ጋብቻ እንዲወስድሽ ለማድረግ ስትይ
በልጅ መጣሽበት፣ አብርሃም በልጅ እንደማይሳሳን እንግዲህ ልጅ እንደሚወድ ከማወቅሽ የተነሳ በጉጉት አብርሃምን ለመያዝ የጣርሽበት ነገር እኛ ገብቶናል። አብርሃም ባይገባውም ነገ ከነገ ወዲያ እንግዲህ እንዴትም ብለን እንዲገባው ማድረጋችን አይቀርም ብላ ስትናገር ተሰምታለች። ውድ ቤተሰቦች እንዲሁም በቤት ውስጥ ያደረገችው ከናቤል ጋር የነበረው የእርግዝና ምርመራ ምንም አይነት ተቀባይነት የሌለውና አብርሃም ፊት ማስረጃ ይዛ የሆስፒታል ማስረጃ ይዛ እንድትቀርብ እንደምታደርጋት ሩታ እንደዛተችባትም ተሰምቷል። ከዚህም በተጨማሪ እንግዲህ በአካል ተገናኝተው እንዲያወሩና ይህንን ነገር ማረጋገጥ እንደምትፈልግና ከእሷ ጋር እንግዲህ በአካል ተገናኝታ ይህንን ነገር እንድታስረዳት እንደምትፈልግም ሩታ ተናግራለች። ውድ ቤተሰቦቼ በቀጣይም እንግዲህ በራሷ ቻናል ነገር ከሄርሜላ ጋር ያሉትን ነገሮች እንደምትለቅም እየተጠበቀ ይገኛል። በቅርቡ እንግዲህ ይህንን ጉዳይ ይፋ ያደርጉታል። በሁለቱ መካከል ያለውን ነገር እንግዲህ በመነጋገር መተማመን ወይም ደግሞ መስማማት ላይ ወይም ደግሞ ባለመግባባት ሊለያዩ ይችላሉ የሚባሉ ነገሮችን እንግዲህ ተጠበቀ ይገኛል። ውድ ቤተሰቦቼ ከዛም በተጨማሪ እንግዲህ አብርሃም ደግሞ በትላንትናው ዕለት ከሩታ ጋር ከነበሩት ጭቅጭቆች በኋላ እንግዲህ በቪዲዮ መታየቱን ተከትሎ ሄርሜላ በድጋሚ እንደደወለችለት ተሰምቷል። ውድ ቤተሰቦቼ አብርሃም ለሄርሜላም ሆነ ለነ አቤል እንግዲህ ስልክ አላነሳም ካለ ቆይቷል። ይህም ጉዳይ እንግዲህ ከሄርሜላ የእርግዝና ሁለተኛ ልጅ እንግዲህ አርግዣለሁ ማለቷን ተከትሎ ነው እንግዲህ አብርሃም በጣም ጭንቀት ውስጥ ከመግባቱ የተነሳ ነበረ ምንም አይነት ጥሪዎችንም ሆነ ሌሎች ሰዎችን ማናገር የማይፈልግበት ሁኔታ ውስጥ የገባው። ውድ ቤተሰቦቼ ይህንን ተከትሎ በተደጋጋሚ ሄርሜላ ደውላለት ነበረ። ሄርሜላም እንግዲህ ውድ ቤተሰቦቼ በጣም ጭንቀት ውስጥ ገብታ እንደነበረ አጋርቻችሁ ነበረ። ምክንያቱም አብርሃም ይህንን ጉዳይ እንደሰማ ጥሎኝ ይሄዳል ወይም ደግሞ እንግዲህ ሊቀየም ይችላል ብላ አስባ ነበረ። የእሷ ሙሉ ለሙሉ እንግዲህ የእሷ ጥፋት ባይሆንም ነገር ግን የተፈጠሩት ነገሮች ሁሉ አብርሃምን ሊያስከፉትና ሊያሳዝኑት ይችላሉ የሚሉ ስጋቶች ቀድሞም ቢሆን ሄርሜላ ውስጥ ያደሩ ነገሮች ከመሆናቸው የተነሳ አብርሃም ድንገት እንግዲህ ላስብ ብሎ በመሄዱ ሁኔታ እና እንግዲህ በዛውም ስልክ አለማንሳት ሁኔታዎች ውስጥ ሲገባ ሄርሜላ በጣም ከባድ ጭንቀት ውስጥ ገብታ እንደነበረ ተሰምቷል። እንግዲህ ይሄ ነገር ከዚህ ሁሉ ውጣ ውረድ በኋላ አብርሃም ሄርሜላ ጋር ሄዶ ሄርሜላን እንዳገኛት ተሰምቷል። ውድ ቤተሰቦቼ ይሄ ነገር እንግዲህ ለሄርሜላ ምላሽ የምታገኝበት ሰዓትና እንግዲህ ጥሩ ነገር እንደሆነም ሰምተናል። ውድ ቤተሰቦቼ አብርሃም ሄርሜላን አግኝቷት ከዚህ በፊት እንግዲህ ብዙ ነገሮችን አሳልፈው እንደነበርና አሁን በምንም ተአምር እንግዲህ ሄርሜላ ምርመራ ማድረግ እንደማያስፈልጋት አብርሃም ማርገዟንም ሆነ ምንም ነገር እንግዲህ አምኖ እንደሚቀበል ተናግሯል። ውድ ቤተሰቦቼ ምክንያቱም እንደነገርኳቸው እንግዲህ በሩታ ዙሪያ የሚገኙ ሰዎች በአብርሃም ላይ ጥርጣሬ ለማጫር በጣም ሲጥሩ ነበረ። ኤፍሬምም ቢሆን እንግዲህ ሄርሜላ ውሸቷን እንደሆነ ድራማ እንደሆነ እየነገሩት ነበር። እንግዲህ ወደ ሄርሜላ ሊሄድ የቻለው ያንን ሁሉ ነገሮች እንግዲህ ችላ በማለት የሄርሜላን የእርግዝና ሁኔታ የግድ ማረጋገጫ አያስፈልገኝም እያለ እንደሆነም ተሰምቷል። ነገር ግን ሩታም በራሷ መንገድ እንግዲህ ይህንን ጉዳይ ጎትጉታም ቢሆን የሕክምና ማስረጃ እንድታመጣ እንደምታደርጋት ለሄርሜላ መዛቷም እንግዲህ የሚታወስ ነገር ነው ማለት ነው። ውድ ቤተሰቦቼ ይህንን ተከትሎ እንግዲህ ሄርሜላና አብርሃም ስምምነት ላይ እንደደረሱም ሰምተናል። አብርሃም በጸጋ እንደሚቀበልና እንግዲህ የልጁን ሁኔታ ለመንከባከብ ዝግጁ እንደሆነ የተናገረበትም ሁኔታዎች አሉ። ነገ ከነገ ወዲያም እንግዲህ ይህንን ጉዳይ በይፋ ለኦዲየንሶችም እንግዲህ በቪዲዮ ሊያወጡት ይችላሉ ተብሎም እየተጠበቀ የሚገኝ ሁኔታ ነው። ውድ ቤተሰቦቼ አብርሃም ከብዙ ማሰብና ማሰላሰል በኋላ እንዲሁም ከብዙ ጋር ብዙ ነገሮችን ከተማከሩ በኋላ ነው እንግዲህ አንዴ የመጣ ነገር ነውና ባይፈጠር ጥሩ ነበረ። የተፈጠረ ነገር ከሆነ በኋላ ምንም ማድረግ አይቻልም በሚል በጸጋ እንዲቀበል ቡዜም እንግዲህ የራሷን ምክር እንደለገሰችም ሰምተናል። ቡዜም በዚህ ነገር እጅግ መደናገጧንም ሰምተናል። በእርግጥ ይህንን ነገር ለመቀበል በጣም የከበዳት ትመስላለች። ቡዜም ብትሆን በእሷ ዙሪያ እንግዲህ መከፋቶችም እንዳሉ ሰምተናል። ምክንያቱም ይሄ ነገር በጣም የተቻኮለና የተጣደፈ ነገር ሆኗል። ከሩታ ጋር ያሉት ነገሮች አሁንም ቢሆን ቅራኔዎችም ሆኖ እንግዲህ አለመግባባቶቹ በጣም ያልተቀረፈ ከመሆኑ የተነሳ የአብርሃም በዚህ ፍጥነት እንግዲህ ከሄርሜላ ሁለተኛ ልጅ መኖሩ እንግዲህ እጅግ ለብዙ ሰዎች ዱብዳ የሆነና በተለይ ደግሞ ለአብርሃምና በአብርሃም ዙሪያ ለሚገኙ ቤተሰቦቹ በጣም አስደንጋጭ ነገር ሆኗል። ውድ ቤተሰቦቼ ይህንን ተከትሎ እንግዲህ ነገ ከነገ ወዲያ ቪዲዮ እንግዲህ መጥተው የተሻለ ነገር እና መልካም ዜናን ያሰሙናል ብለን እኛም እንጠብቃለን፣ ተስፋ እናደርጋለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ አዳዲስ መረጃዎች ከወጡ ለእናንተ ማጋራታችንን እንቀጥላለን። እንደተለመደው ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።